ብዙዎቻችሁ በጉጉት ከምትጠብቁት ፕሮግራማችን መካከል አንዱ የፍቅር ጎጆ ነው። እንደተለመደው ዛሬም በፍቅር ጎጆ እንግዲህ ርዕስ አንስተን በዛ ርዕስ ዙሪያ ላይ የተለያዩ እንግዲህ ጠቃሚ ምክሮችን፣ ሐሳቦችን፣ ጨዋታዎችን ከሼኻችን ከሼኽ ኸድር ጋር አንስተን እንግዲህ ይዘንላችሁ መተናል። እንደተለመደው በዚህ በፍቅር ጎጆ ፕሮግራማችን ጥሩ የሆነ ግንዛቤ ታገኛላችሁ፣ ራሳችሁንም ታዩበታላችሁ ብለን እናስባለን። አይዋ በፍቅር ጎጆ ፕሮግራማችን ሼኻችን እንግዲህ ረጅም ርዕስ በጣም ጥልቅ የሆነ ርዕስ እያነሳን ነው የምንገኘው። በተለይ ደግሞ ስለ ልጆች አስተዳደግ ተርቢየቱል አውላድን እያየን ነው። ዛሬም ልጆቻችንን እንዴት ዒባዳ ላይ እናለማምዳቸው፣ ለልጆች ለምግባቸው ብቻ እየተጨነቅን ለልብሳቸው ብቻ እየተጨነቅን ግን ደግሞ ከአላህና ከመልእክተኛው ጋር ከኢስላም ጋር እንዴት እናስተዋውቃቸው የዛሬው መወያያ ሐሳባችን ነው። በጣም ጥልቅ የሆኑ መልእክቶች ይተላለፉበታል። ወደ ፕሮግራሙ እንሸጋገራለን። ተከታተሉ። መርሐባ ተመልካቾቻችን ከፍቅር ጎጆአችን ላይ ሼኻችንን ይዘን መተናል። ሼኻችን እንኳን ደህና መጣችሁልን። መርሐባ እንግዲህ ያው ተከታታይ ርዕስ ያለው በተለይ ለህይወታችን እጅግ በጣም ወሳኝ የሆነ ክፍል እያነሳን ነውና የልጆች ተርቢያ ወይም ደግሞ የልጆች አስተዳደግ በባለፈው ጥሩ የእናት ሚና ምን መምሰል አለበት የሚለውን አይተናል። ኢንሻአላህ ዛሬ ደግሞ ልጆቻችንን እንዴት አድርገን ዒባዳን እናስለምዳቸው፣ እንዴት እንዲጋራላቸው ከኢስላም ከአላህ እንዴት እናስተዋውቃቸው አይደል ኸሊድ? በትክክል ያው ርዕሱ ወሳኝ ርዕስ ስለሆነ ነው ያረዘምነው ያሰፋነው። ምክንያቱም እንግዲህ ልጅ ላይ ህፃን ላይ የተሰራው ነገር ነው ወደፊት ብዙ ነገሮች ጋር የሚገናኘውና ኢንሻአላህ ሻይሽን ቀርተሽ ደግሞ ወደ ሼኻችን ሐሳብ እንገባለን። السلام عليكم بسم الله بيه كلام اللفسسو محمد سلون ولا يلبو مدرسو دقمو لا مسكينو يتراون جيتا هاي كباي وسنو زمن غزي بوتا يوداچو مودد موجو ينوطات شوقاچو غنفلو بروحي سكاتات ما شارون بتاوقو زين انتو غار ممتات لبرر عليك كنف እንደተሰጣት ሸቁላ ተመደው አስሮ ትግርከጁ መስመን ነው ታው ካልታየው ሲራጁ ደቂቃው አመት ነው ለራቀው ወዳጁ ማልቀስ ነው አመሉ ሰከለም ከደጁ የውበት መሳሪያው እሱ ላይ ተደርጎ አምሳያው አልታየው ዳይም ተፈልጎ መዋብ ማማር ሁላ ከሱ ላይ ሲናበር ታዲያ ያን ሙሉ ሰው ላትወዳቸው ነበር ከስር ከመሰረት መጤፍ አይለውጥም ያንተ መምጣት መቅረት ጥቅምና ጉዳቱ ላንተው ነው አንተዬ አክመሉል ኩመል ነው ያ ዘይኑ ነብዬ። እንግዲህ ያው ቆንጆ ሻይ ተጥተን ኢንሻአላህ እንግዲህ ተመልሰናል። ያው ዛሬም የምናነሳው በዋናነት ከልጅነታቸው ጀምሮ ህፃናቶች ዒባዳን እየተለማመዱ ካደጉ በኋላ ላይ ዒባዳ ያው ብዙ የሚከብዳቸው ነገር የለምና እሱን እንዴት ማድረግ ይቻላል የሚለውን እስኪ ኢንሻአላህ ሼኻችን የተወሰነ ነገር ብትሉ። ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ወሰለላሁ ወሰለም ወባረከ ዐላ ሰይይዲና ወመውላና ሙሐመድን ረሱሊላህ ወዐላ አሊሂ ወሰህቢሂ ወመዋላ። እንግዲህ ያው ልጆችን ከአላህ ጋር እንዲተዋወቁ ማድረግ በዒባዳ ዒባዳን እየለመዱ ተኮትኩተው እንዲያድጉ ማድረግ ያው የወላጆች ትልቁ ኃላፊነት ነው። ነቢያችንም ሰለላሁ ዐለይሂ ወሰለም በሐዲስ እንደገለጹልን ሙሩ አውላደኩም ቢሶላቲ ሊሰብዒን ልጆቻችሁ 7 ዓመት ሲሞላቸው ሶላትን እንዲሰግዱ እዘዟቸው
ብለዋል ማለት ነው። ስለዚህ 7 ዓመት የሞላው ልጅ ሶላትን እንዲለማመድ ምንም እንኳ ግዴታ ባይሆንበትም እንዲለምደው ከ7 ዓመት ጀምሮ ከሶላት ጋር እንዲተዋወቅ አድርጉት ብለው ነቢያችን ሰለላሁ ዐለይሂ ወሰለም አዘውናል ማለት ነው። እንደዚሁም ደግሞ ሱሐበተል ኪራም ሪድዋኑላሂ ዐለይሂም አጅመዒን ልጆቻቸውን በዒባዳ ላይ እንዲያድጉ እንዲለማመዱ ያደርጓቸው ነበር። ጾምን እንዲለምዱ፣ ሌሎች ዒባዳዎችን ለምደው እንዲያድጉ ከልጅነታቸው ጀምሮ ትኩረት ያደርጉ ነበር። ይህንን በተመለከተ አንዲት ታላቅ ሰሓቢያ ሩበይዕ ቢንቱ ሙዓዊዝ የምትባለው ሰሓቢያ ምን ትላለች? አርሰለ ነቢዩ ሰለላሁ ዐለይሂ ወሰለም ገዳተ ዓሹራአ ኢላ ቁረል አንሳሪ መን አስበሐ ሙፍጢረን ፈልዩቲመ በቅየተ የውሚህ ወመን አስበሐ ሳኢመን ፈልየሱም። ነቢያችን ዐለይሂ ሰላቱ ወሰላም የአንሳር የመዲና ሰዎች በመዲና ዙሪያ ላሉ የአንሳር መንደሮች መልእክተኛ ላኩ አሉ እና ያ መልእክተኛ ነቢያችን ሰለላሁ ዐለይሂ ወሰለም የላኩት መልእክተኛ ምን የሚል ነበር? የላኩት መልእክተኛውን የዓሹራ ጧት ላይ ነበር፣ የዓሹራ ቀን ጧት ላይ እና ያ መልእክተኛ በየመንደሩ እየዞረ ምን የሚል መልእክት አስተላለፈ? ዛሬ ጧት ያኒ ጾም ነይቶ ያደረ ካለ ያኒ ጾመኛ ሆኖ ያነጋ ካለ በዚሁ ጾሙን ይቀጥል። ነገር ግን ሳይጾም ያነጋ ካለ ግን ጾም ሳይነይት ያነጋ ካለ ግን የተቀረውን ቀኑን ሙሉ ኢምሳክ አድርጎ ከምግብ ተቆጥቦ ይዋል የሚል ትዕዛዝ ነቢያችን ዐለይሂ ሰላቱ ወሰላም ለሁሉም አስተላለፉ። ይህ ያው ረመዳን ግዴታ ከመሆኑ በፊት የዓሹራ ጾም ዋጅብ ሆኖ ስለነበር ማለት ነው። ስለዚህ ይሄንን ትዕዛዝ ነቢያችን ዐለይሂ ሰላቱ ወሰላም ካስተላለፉ በኋላ ሩበይዕ ምን ትላለች? ከዚያን ጊዜ ጀምሮ ይህንን የዓሹራን ጾም እንጾመው ነበር። እኛም ብቻ አይደለንም፣ ወኑሰዊሙ ሲቢያነና ልጆቻችንም ከኛ ጋር አብረው እንዲጾሙ እናደርግ ነበር ትላለች። ወነጅዐሉ ለሁም ሉዕበተ ሚነል ዒህኒ ፈኢዛ በካ አሐዱሁም ዐለ ጣዓሚ አዕጠይናሁ ዛከ ሐታ የኩነ ዒንደል ኢፍጣር። እኛ ጋር እንዲጾሙ እናደርጋቸውና ለነሱ መጫወቻ የሚሆን እንደ አሻንጉሊት አይነት ከጥጥ የተሰራ አዘጋጅተን እንሰጣቸዋለን ለልጆቹ እና ምግብ በሚፈልጉ ሰዓትና ምግብ እያሉ በሚያለቅሱ ሰዓት ያንን እንዲረሱት መጫወቻውን ለነሱ እንሰጣቸዋለን። እስከ መቼ ድረስ? የኢፍጣር ሰዓት እስከሚደርስ ድረስ በእንደዚህ አይነት ሁኔታ ልጆቹ እንዲያልፉ እናደርጋቸው ነበር ትላለች። እንግዲህ ሐታ ልጆች እንኳን ሆነው ጾምን እንዲለማመዱ ምግብ በሚፈልጉ ሰዓት ማታለያ የሚሆናቸው ማዘናጊያ የሚሆናቸው መጫወቻ እቃቃ እያስቀመጡላቸው በእንዲህ አይነት ሁኔታ ጾምን እየለመዱት እንዲያድጉ ያደርጉ ነበር የነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች። በዛን እድሜ ጾምን የለመደ ሰው ከፍ ካለ በኋላ ካደገ በኋላ ምንም አይከብደውም ማለት ነው። ያው ባህል ይሆነዋል፣ ልምድ ይሆነዋል። አይደለም ግዴታ የሆነውን ረመዳን ቀርቶ ሌሎች ሱነን የሆኑ ጾሞችንም ለመጾም ይቀለዋል ማለት ነው። ስለዚህ እኛም ልጆቻችንን አሁን በተለይ መጪው ረመዳን ላይ ነው እየተቃረበ ነው ያለነውና ይሄንን ጾምን ረመዳንን እንዲለማመዱ የተለያዩ ጥረቶችን እያደረግን እነሱን ማለማመድ ማበረታታት ይገባናል። ገና ይርባቸዋል፣ እንደዚህ ይላቸዋል። እነሱ መጾም እየፈለጉ ተው ገና ነህ እያልንኛ መከልከል አይገባንም ማለት ነው። የሚችሉ ከሆነ ማበረታታት፣ ነገር ግን እሳቸውን ደግሞ አጉል እድሜ ላይ ሆነው ጉዳት ላይ የሚጥላቸው ከሆነ ሌሎች ዒባዳዎችን እንዲለማመዱ ማድረግ ይገባል። ግን ጾሙን የሚችሉ ከሆነ ደግሞ እንዲጾሙት ማድረጉ የተመረጠ ይሆናል ማለት ነው። እና ዛሬ በልጅነታቸው ዒባዳን ካስለመርናቸው ትልቅ ከሆኑ በኋላ ዒባዳው ስለማይከብዳቸው ማለት ነው። የዑስማንዮች የቱርኮች የሚሉት አባባል አላቸው። ኢዛ ለም ቱስማዕ አስዋቱ ልአጥፋል ፊ ሱፉፍ ልከልፊየት ፊ ልመሳጅድ ፈዓለይና አን ነቅለቀ ዐለ ልአጅያል ልቃዲመቲ ይላሉ።
መስጂድ ውስጥ ከኋላ ሶፍ ላይ የልጆች ድምፅ የማይሰማ ከሆነ ይላሉ ለወደፊት ለሚመጣው ትውልድ ልንጨነቅለት ይገባል ይላሉ። ምክንያቱም የዛሬ ህፃናት ልጆች ናቸው የነገ ሀገርንም የሚረከቡት ዲኑንም ተረክበው የሚያስቀጥሉት እነሱ ስለሆኑ ማለት ነው። ስለዚህ መስጂድ ላይ የልጆች ድምፅ ከጠፋ መስጂድ አካባቢ ልጆች ከሌሉ ቀጣዩ ትውልድ ትልቅ አደጋ ላይ ነው ያለው ማለት ነው። ስለዚህ ልጆች ላይ ዒባዳን እንዲለማመዱ የተለያዩ መልካም ስራዎችን እንዲለምዱ ስራ መሰራት መቻል አለበት ማለት ነው። እንደሚባለው አተዓልሙ ፊ ሲገሪ ከነቅሽ ዐለ ልሐጀር በልጅነት የምናስተምረው ከሆነ በልጅነት መልካም ነገር ይዞ እንዲያድግ የምናደርገው ከሆነ ምሳሌው ምንድነው? ልክ ድንጋይ ላይ እንደተቀረጸ ነገር ነው። ድንጋይ ላይ የተቀረጸ ነገር ብዙ መቶ ዓመታት እንደውም ሺህ ዓመታት የሚያህል ሳይጠፋ ሊቀጥል ይችላል ማለት ነው። ስለዚህ አሁንም በልጆቻችን ላይ የምንሰራው ዒባዳ እንዲለማመዱ ማድረግ ከልጅነታቸው ጀምሮ ተውሂድን እንዲያውቁ አድርገን የምናሳድጋቸው ከሆነ ያ ነገር ከነሱ ላይ ምንም የማይለቅ ይሆናል ማለት ነው። አለበለዚያ ትልቅ ከሆኑ በኋላ እናስተምራቸዋለን ካል በጣም ከባድ ነው የሚሆነው። የተለያዩ አስተሳሰብንም በልጅነታቸው ከተጨመረ ትልቅ ከሆኑ በኋላ ለማረቅና ለማስተካከል ስለሚከብድ ከልጅነታቸው ጀምሮ ዒባዳን ለምደው እንዲያድጉ ቁርአንን እንዲቀሩ የተለያዩ ተውሂድን እንዲማሩ ማድረግ መቻል አለብን። እንግዲህ እነዚህ ልጆች ዒባዳን ለምደው የሚያድጉ ከሆነ ኸይራት መልካም የሚባሉ ስራዎችን በመስራት ላይ የሚያድጉ ከሆነ ውጤቱ ለነሱ ብቻ ሳይሆን ለኛም ጭምር ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ኢዛ ማተ ኢብኑ አደመ እንቀጠዐ ዐመሉሁ ኢላ ሚን ሰላስ የሰው ልጅ በሚሞት ሰዓት ይሰራቸው የነበሩት መልካም ስራዎች ሙሉ በሙሉ ይቋረጣሉ አሉ። የማይቋረጡ ሶስት ነገሮች አሉ ኢላ ሚን ሰደቀቲን ጃሪያ አው ዒልሚን ዩንተፈዑ ቢሂ አው ወለድን ሷሊሕን የድዑ ለህ ያኒ ሷሊሕ የሆነ በልጅነቱ አላህን በመፍራት ላይ ተኮትኩቶ በዲን ተኮትኩቶ ያደገ ሷሊሕ ልጅ ከሆነ እሱን ትቶ ከሞተ ልጁ በሚያደርግለት ዱዓ አባትየውም ይጠቀማል ማለት ነው። ከሞተ በኋላ ሐታ ሰዋቡ አይቋረጥበትም። ልጁ የሚሰግደው ሶላት ሰግዶ አላሁመ እግፊር ሊ ወሊዋሊደየ ብሎ ዱዓ ያደርጋል። አላሁመ እርሐምሁማ ከማ ረበያኒ ሰጊራ እያለ ለወላጆቹ ዱዓ ያደርጋል። ቁርአን ቀርቶ ቁርአን ከቀራ በኋላ የቁርአንን ሰዋብ ለወላጆች ብሎ ኢህዳ ያደርጋል። በዚህ ምክንያት ከሞተም በኋላ ወላጆች በልጃቸው ይደሰቱበታል ማለት ነው። ዛሬ በመልካም ነገር በተርቢያ ያሳደጋቸው ከሆነ ማለት ነው። እንደዚሁም በሌላ ሐዲታቸው ነቢያችን ሰለላሁ ዐለይሂ ወሰለም ይላሉ ኢነ ረጁለ ለቱርፈዑ ደረጀቱሁ የውመል ቂያማ ፈየቁሉ አና ሊ ሃዛ ፈዩቃሉ ለሁ ቢስቲግፋሪ ወለዲከ ለክ ነገ የውመል ቂያማ ሰውየው በጀነት ውስጥ ደረጃው በጣም ከፍ ብሎ ያልጠበቀውን ደረጃ ያገኛል። ያን ሲመለከት እንዴት እኔ ይሄን ያህል ስራ አልሰራሁም በምን ይሄንን ደረጃ አገኘሁት ብሎ በጣም ይገረምና ይጠይቃል አሉ። ከዛ ምን ይባላል? ይሄንን ደረጃማ ያገኘኸው በልጅህ ዱዓ ነው ተብሎ ይነገራል። ስለዚህ ዛሬ ልጆች ላይ የምንሰራው ስራ ዱንያ ላይ ብቻ አይደለም አኺራ ላይ ትልቅ ውጤትን የምናይባቸው ልጆች ነው የሚሆኑት ማለት ነው። ስለዚህ ልጆቻችንን በዒባዳ ላይ አላህን በመፍራት ላይ እንዲያድጉ ማድረግ መቻል አለብን። ስናስተምራቸው ደግሞ ትክክለኛ የሆነ ዒልም እንዲያገኙ። አሁን ትልቁ ችግር ምንድነው? ልጆችን በተርቢያ እናሳድግ ዒልም እንዲማሩ እናደርጋቸው ተውሂድ እንዲቀሩ ምናምን ስንል ደግሞ እኛ የሚማሩትን ትምህርት ለነሱ የሚጠቅማቸው ትምህርት ወላጅ መወሰን መቻል አለበት። ገና መድረሳ ስለሆነ ብቻ ወይ በአቅራቢያችን ያለ መድረሳ ውስጥ ብለን ዝም ብለን መላክ አይደለም። እዛ ቦታ ላይ የሚማሩት ምንድነው ብለን ማጥናት መቻል አለብን። ኢማም ኢብኑ ሲሪን ረዲየላሁ ዐንሁ እንዳሉት ኢነ ሃዛ العلم دين فانظروا عمن تأخذون دينكم ይህ ዒልም الدين የዲን እውቀት በራሱ ዲን ነው። ስለዚህ ዲናችሁን ከማን እንደምትይዙ ቆም ብላችሁ አስተውሉ ይላል።
ስለዚህ አሁን ልጆችን ወደ መድረሳ በምንልክባቸው ሰዓት እዛ ተምረው የሚመጡት ምንድነው ብለን ወላጆች መርጠን ልጆቻችንን ማስተማር አለብን። ምናልባት እዛ ተምሮ ከመጣ በኋላ አሁን እንደምናየው ለወላጁ ጠላት የሚሆን ልጅ ነው አሁን እየተፈራ ያለው ማለት ነው። ሐታ ወላጁ ከሞተ በኋላ እንኳን ዱዓ ማያስደርግለት ሱብሃንአላህ ተዓዚያ ላይ ሄዶ ፋቲሃ ሊቀራ ሲልተው አባቴ ላይ ፋቲሃ አትቅራለት፣ ለአባቴ ዱዓ አታድርግለት፣ ለአባቴ ቁርአን አትቅራለት የሚል ትውልድ እየተፈጠረ ለአባቱ ጠላት የሆነ ማለት ነው። ሱብሃንአላህ እሱ ቁርአን ቀርቶ ለሱ ኢህዳእ ማድረግ ሲገባው ዱዓ ማድረግ ሲገባው ሌሎች ወንድሞች እንኳን ለሱ ዱዓ ሊያደርጉለት ቁርአን ሊቀሩለት ፋቲሃ ሊያደርሱለት ሲሉ ተው ብሎ የሚከለክል እንዲህ አይነት ትውልድ እየተፈጠረ ነውና ልጆቻችን ሷሊህ የሆኑ ልጆች እኛም ከሞትን በኋላ ለኛ ዱዓ የሚያደርጉልን ልጆች ነው ካሁኑ ተቆጥቁተው እንዲያድጉ ማድረግ ያለብን ማለት ነው። ስለዚህ ልጆቻችንን በመልካም ነገር ስናሳድጋቸው የምንጠቀመው እኛም ነን። ጥቅሙም ደግሞ ዱንያም ላይ እኛን በማገልገል በመخدም መልካም የማን ልጅ ነው ተብሎ በመልካም እንድንጠራ ያደርጉናል። ዱንያ ላይ ይخدሙናል፣ ብዙ ነገር ያደርጉልናል። አኺራ ላይ ደግሞ እንደዚሁም ትልቅ ደረጃ በልጆቻችን ምክንያት እናገኝበታለን ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ እንደገለጹት من عال جاريتين حتى يبلغا جاء يوم القيامة أنا وهو كهاتين ይላል። ሁለት ሴቶች በተለይ ሴት ልጅ ደግሞ ከወንዱ የተለየ እንክብካቤ ትፈልጋለች። በስርዓት ማሳደግ እነሱ ማለት ነው። ትንሽ ከፍ ካሉ በኋላ ብዙ አደጋ ስለሚያጋጥማቸው ስለሚደርስባቸው ሁለት ልጆችን ለአቅመ ሔዋን እስከሚደርሱ ድረስ በስርዓት ያሳደገ ሰው ነገ የውመል ቂያማ እኔ እና እሱ ልክ እንደዚህ ሆነን ነው የሚመጣው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ያኒ ከሳቸው ጋር ከነቢያችን ጋር ረፊቅ ይሆናል፣ ከነቢያችን ጋር አብሮ ከኔ ጎን ነው የሚሆነው ይላሉ። ስለዚህ ልጃችንን በተለይ ሴቶችን በስርዓት አሳድገን ለአቅመ ሔዋን ደረጃ ደርሰው ሷሊህ ባል አግብተው ትልቅ ደረጃ እንዲደርሱ የኛን ጥረት አድርገን እዛ ደረጃ ላይ ከደረሱ ሱብሃንአላህ ማንኛውም የሚመኘው ታላላቁ ሁሉ የሚመኘውን ደረጃ ከነብዩ ሰለላሁ ዐለይሂ ወሰለም ከሳቸው ጎን የመሆንን እድል እንጎናጸፋለን ማለት ነው። ስለዚህ ለልጆቻችን በአጠቃላይ መልካም ወላጆች ሆነን በዒባዳ ላይ ዒባዳን እየለመዱ እንዲያድጉ እነሱን ማመላከት መጠቆም ከሁሉም ወላጅ ይጠበቃል ማለት ነው። الله سبحانه وتعالى القرآن لا ينززه وأمر أهلك بالصلاة واصطبر عليها لا نسألك رزقا بتسوتهم صلاة እንዲሰግዱ እዘዛቸው يعني ልጆችህን ሚስትህን ባንተ ስር ያሉትን አጠቃላይ ሶላትን እንዲሰግዱ እዘዛቸው። በዛም ላይ ደግሞ ዘውትርበት አንድ ሰሞን ብቻ ሳይሆን በዛው ላይ ዘውትርበት لا نسألك رزقا ይሄንን የምታደርግ ከሆነ ሪዝቅኛ አንጠይቅህም አንተንም ቤተሰቦችህም የሪዝቁን ኃላፊነት እኔ ወስዳለሁ ይላል አላህ Subhanahu Wa Ta'ala። ስለዚህ ቤታችን የዒባዳ ቤት ከሆነ ልጆቻችን ሶላት ጠብቀው የሚሰግዱ ከሆነ እኛም የዲን ቤት ከሆነ حتى የሪዝቅ ችግር እንኳን አይኖርም ማለት ነው። አላህ ራሱ ቃል እየገባል በቃ የችግር የሚባል ቤታችሁ ውስጥ አይኖርም ነው የሚለውና እንዳጠቃላይ ልጆቻችንን በመልካም ተርቢያ ማሳደግ የሁሉም ወላጅ ኃላፊነት ነው። ዱንያም ላይ እንጠቀምባቸዋለን ኢንሻአላህ ነገ የውመል ቂያማ አኺራም ላይ እንጠቀምባቸዋለን ማለት ነው። ማሻአላህ እንደው ብዙ ጊዜ ያው የተባለው ነገር ልክ ነውና ቤተሰብ እንግዲህ ዒባዳ ላይ ያለው አቋም ልጆች ላይ ከፍተኛ አስተዋጽኦ እንደሚያሳድር ነው የተረዳነው። ያው ብዙዎቻችን እኛ ያልሰራነውን ወይንም እኛ ያላሳየነውን ከልጅነታቸው ጀምሮ ያላስተማርናቸውን ነገር ከስንት አንድ በኋላ በራሳቸው ተነሳሽነት ኦፍ ኮርስ ሊይዙ ይችላሉ። ግን አብዛኛውን ሰዓት ያው ቤተሰብን መስሎ ነው ልጅ የሚያድገው ብያስባለሁና በጣም ቆንጆ ሐሳብ ይመስለኛል። እኔ አንዴ የማስታውሰው አንዴ ቤተሰብ ታሪክ ከልጅነት ጀምሮ ልጆቹ ያው የኛ ጓደኞች ናቸው። በርግጥ ግን ቤታቸው ላይ ሁሌ ኸሚስ ያው ሶላዋት ይላሉ። ቤተሰቡ እናቱም አባቱም ሁሉም ተሰብስበው ልጆቹም ተሰብስበው ልክ እንደዚህ የራሳቸው ፕሮግራም አላቸውና
እኛ ጓደኛ ሆነን ልጆቹ አድርገው ከቤተሰብ ወጥተው ለትምህርት ምክንያት ያንን ነገር መተው በቃ ትልቅ ነገር ይተው ያው ኦፍ ኮርስ ትልቅ ነው ግን የሆነ አንድ ሰው ፈርዶ ሶላት ሳይሰግድ ሲቀር እኮ የሚሰማው ስሜት አለና በጣም እንደዛ ተቀርጸው ነው ያደጉት ልጆቹ ማለት ነውና ያው የኛ አስተዋጽኦ ነገ ከነገ ወዲያ ልጆቻችን ላይ ከፍተኛ አሻራ አለው የሚለው ትክክል። አሁን ላይ በተለይ ደግሞ ሁላችንም እንደምናየው ልጆቻችን ገና 4 አመት ሲሞላቸው ልብስ አሟልተን ዩኒፎርሙ ደፍተሩ በጣም ብዙ ነገሮችን ከዛም ደግሞ ታብሌቱ ፒሲ ሁሉን ነገር አሟልተን ለትምህርት ቤት ለዱንያው ትምህርት ተጨንቀን እንዳይቀሩ አላጠናም ሲሉ የቤት ስራ እንሰራም ሲሉ እየገረፍን ሁሉ ትምህርት ቤት ላይ አንደኛ እንዲሆኑልን ምን እያደረግን ነው እያስተማርን ያለ ነው። ግን ደግሞ ቂራአት ሲሆን ይበርደዋል ሶላት ሲሆን ቆይ አሁን ይተኛ እንቅልፉን አቋርጠዋለሁ ምናምን እንደዛ አይነት ነገሮች አሉ። ቁርአን ይጨናነቃል ምንልም ወላጆች ካለን እዚህ ጋር ያው ትልቅ ማስጠንቀቂያ ነው ሸኻችን የተናገሩት። ለምን በልጅነት ያልሰራናቸውን ያልቀረጽናቸውን ነገ ከየትም ሊሆኑልን ስለማይችሉ። ከዛ በተጨማሪ ወሳኝ ነገር ሸኻችን ያነሱት አሁን ላይ ዝም ብሎ ቁርአን ስለሚቀራ ብቻ መድረሳ ላይ ልጆች ይላካሉ ወይም የሆነ ኡስታዝ ይመጣ ይቀጠርና ምን እንደሚያስተምራቸው ቼክ አይደረግም። ምን ልጆቹ ምን ውስጣቸው ላይ እየተረዱ ያዙ እያደጉ እንደሆነ ቼክ አናደርግምና ዝም ብለን ወይ ቅርብ ስላለ እንዳሉ ሸኻችን እሱን ነገር አለ። ስለዚህ በደንብ ኡስታዙን ከመቀጠራችን በፊት የትክክለኛ መሻይኾችን መንገድ ነው ወይ የሚያስተምረው። ለምን ቁርአኑን ቢቀሩት እኮ ያኒ ቀሩት እንጂ ምንም ጥቅም አያገኙበትም። ድጋሚ ለተለቅዩ መውሰድ አለባቸው አይደል ሼክ። ስለዚህ እንደዛ ስለሆነ በደንብ መጠንቀቅ መቻል አለብን። ቀጣይ ሳምንት ላይ ደግሞ የምናዘገየው ርዕስም ይኖረናል። አሁን በተለይ ደግሞ ልጅነት ላይ በደንብ ተገርተው ያደጉ ወጣቶች ወይም ደግሞ ልጆች ልክ ይሄ ጎልማሳነት ላይ ሲደርሱ ወይም ደግሞ ለአቅመ ሔዋን ወይ ለአቅመ አዳም ሲደርሱ ደግሞ አፈንግጠው ከቤተሰብ የሚወጡበት መንገድ አለ። በተለይ አሁን ላይ ማለት ነው። ስራ እየሰራህ ነው ምን አገባህ አያገባህም ስለኔ ትዘዘኝ አይነት ነገሮች አሉ። እነዛን ደግሞ እንዴት እንግራቸው ለቀጣይ ሳምንት እናሻገር። በትክክል ያው ተያያዥ ርዕስ ነው። በደንብ ከጀመርነው አይቀር በደንብ እንሄድበት የተሻለ ነው ብለን ስላሰብን ነው። ተመልካቾችም ብዙ ትምህርት እያገኙበት እንደሆነ ተስፋ እናደርጋለን። ሸኻችንም እንግዲህ ያው ጊዜያችሁን መስዋዕት አድርጋችሁ ይህን ቆንጆ ሀሳብ ስላካፈላችሁ እናመሰግናለን። ቀጣይ ፕሮግራሞቻችን እንደተጠበቁ ናቸው። አብራችሁን ቆዩ።